ለዚህ ምስጢር መጠቃት መስለኝ ሳስበው ማለት አንተ ራሱ የሥላሴ አካል አንድ ነህ። አንድ የሥላሴ አካል ነህ ብዬ ስለማመን ማለት መንፈስ ቅዱስን ደግሞ ዓለምን የሸፈነ ስለሆነ ነው። ገባሻ? እኔ ሥላሴ ነኝ። የሥላሴ ባሪያ ነህ እንጂ ሥላሴ አይደለም። ሥላሴ ምንድን ነው? እና እየነገርኩ እኮ የሥላሴ ምስጢረ ሥላሴን እኮ እየነገርኩ ነው። ምስጢረ ሥላሴ ማለት አብ፣ አባት፣ ወልድ፣ ተወልድ፣ መንፈስ ቅዱስ ሰራጺ አልኩ። ሥላሴ ስንት ናቸው ስትለኝ አንድም ሶስትም ናቸው እላለሁ እኔ። አሁን አንተ ላይ ገባ ይችላል። ገብቶሃል? እየገባኝ አይገባም። አንተ አንተ ራሱ ደብሮህ እኮ ነው የምታወራው። ያየሁንም እኮ በጣም ደብሮ ነው የምታወራው። ማለት መልስ እንደሌለ ስለማቅ ማለት እውነት ነው። እሺ አምላክ ሞቷል አልሞተም? እያንዳንዱ ነገር ለአንተ ለጠየቃችሁ እስካሁን ድረስ ማለት ለመጠየቃችሁ ጥያቄዎች በሙሉ መልስ የለም። እያየሁ ነበር ቅድም ጀምሬ ማለት ከምሬ ነው የምልህ። እመቤቴ ነህ አንድ መልስ ራሱ ለመስጠት እየደበረ ነው መልስ የሰጣቸው። እሺ አምላክ ሞቷል አልሞተም? የኛ አምላክ ኢየሱስ ክርስቶስ አይሞትም፣ ሞቶም አያውቅም። መጀመሪያም እንደሚያደርግም ተናግሮ ነው ሄደው። እንደሞተ ላሳይህ መጽሐፍ ላይ። ኧረ በስመ አብ እየሰማሽኝ ከሆነ ማለት ነው ላሳይህ ወይ መጽሐፍ ላይ ወሬውን ተወው እና መጽሐፍ ላይ ብታሳይ ደስ ይለኝ ነበር፣ ግን ቃል በቃል ኢየሱስ እኔ ሙቻለሁ በቃ ላሳይሽ ብራዘር። ኢየሱስ ያራዳት። ኧረ ብራዘር አሳይኝ፣ ብታሳይ ደስ ይለኛል። አሳይኝ፣ እኔ አምናለሁ አንተ ካሳየኝ ማለት ነው። ምን ልታሳየኝ ነው? ክርስቶስ ኢየሱስ ክርስቶስ አልሞተም፣ አርጓል። መድኃኒዓለም ክርስቶስ አርጓል፣ አልሞተም። ክርስትና ማለት እኮ የክርስቶስ ተከታይ ማለት ነው አይደል? ወደ እሱ እንመጣለን። ክርስትና ማለት ምን ማለት ነው? የክርስቶስ ተከታይ ምን ይባላል ወደሚለው እንመጣለን። አሁን ጥያቄው ምንድን ነው? ነብያቶች ክርስቲያን ናቸው ወይ? አዎ ክርስቲያን ናቸው። በጣም ጥሩ። አንድ ነብይ እኔ ክርስቲያን ነኝ ያለበትን ጥቅስ ውስጥ ይኸውልህ፣ እሱ ችግር የለም። አንተ የቁርአኑን ልጠቅስልኝ ነው አይደል? እኔ ማስረጃ ክርስቲያኖች የቁርአን ተወው፣ ችግር የለውም። አንተ ስለማትቀበል ችግር የለውም፣ አልጠቅስልህም። ከመጽሐፍ ቅዱስ አንድ ነብይ እኔ ክርስቲያን ነኝ ያለበትን ስጠኝ እና አረጋግጥልኝ ክርስቲያን መሆኑ። ማሳያ እነግርሃለሁ፣ ማሳያ መግለጫ። የቱ ጋር? እኛና እነሱ የምንሄድበት መንገድ ተመሳሳይ እንደሆነ አሳያለሁ። ምዕራፍና ቁጥር ስጠኝ። አንድ ነብይ እኔ ክርስቲያን ነኝ ያለበትን እናውጣው። ቃሉ ይነበብ። እሱን እኮ ነገርኩ መጀመሪያ። ቃሉን ንገረኝ፣ የቱ ጋር ነው ያለው? እነሱ በተስፋ ሲጠብቁት ነበረ። እነሱ የሰሩት አሁን በእኛ በክርስቲያን እነሱ በሰሩት ፈለግ ነው ያለን። ከነሱ ከሰሩት እነሱ የማያውቁት ስርዓት የለም። ወደ እሱ ልመጣ ነው። አንድ እኔ ክርስቲያን ነኝ ብሎ እየተናገረ አንድ ነብይ ያለው የመጽሐፍ ቅዱስ ነው። ነገርኩህ እኮ ክርስቶስ የዛሬ 2000 ዓመት ነው የተወለደ። ስጋና መለኮት ተዋህዷል አይደል? ስርዓቱን ከዛ በፊት ዛሬ እኛ የምንመራበትን ሁሉ እነሱ ናቸው ያስቀመጡት። እኛ በእነሱ ፈለግ ነው ያለ ነው አልኩ። እሺ በእነሱ ፈለግ ላይ ነህ አይደለህ የሚለውን ወላሂ በቀጣይ ላይ እናወራለን፣ ችግር የለውም። አሁን ግን የጠየኩህ አንድ ነብይ እኔ ክርስቲያን ነኝ ብሎ ተናግሯል ወይ? እኛ ጋር ብትመጣ አልጠየቅኝም እንጂ ነገርኩህ እኮ በቃ እኛ በእነሱ ፈለግ ነው ያለነው። በቃ እኛ አሁን ለምሳሌ ነቢያቶች እኛ ናቸው ብንል ያምርብናል። በእነሱ ፈለግ ነው ያለነው። የለህም አይደለህም። ክርስትና የሚባል ሃይማኖት አልነበሩበትም እያልኩህ ነው። ማረጋገጫ ሰጠኝ። ክርስትና እሱን ተው። እሱ በደፈና ዝም ብሎ ክርስትና የሚባለው ይሄ በደፈና ለመምታት አስበህ ነው። እሱ እንደዛ ሳይሆን አይ ችግር የለም። የሀሳብ ልውውጥ ሳይሆን ሌላ አይደለም። የሀሳብ ልውውጥና የሀሳብ ልዕልና ማራመድ ስለሆነ ችግር የለም። አዳምጠኝሽ። እነዚህ ነብያት እኔ ክርስቲያን ነኝ ብሎ የተናገረ ነብይ አለ ወይ? አንድ እንኳን። ሁሉንም አይደለም፣ ችግር የለውም። አንድ እንኳን አንድ እኔ ጋር ይሄን ብትጠይቀኝ ቃል በቃል እኛ ሙስሊሞች ነን እንዳሉ ላሳየህ እችላለሁ። ኧረ አንተ የቁርአን ነው የምትጠቅስልኝ? አዎ አንተ ከመጽሐፍህ ደግሞ ጥቅስልኝ ያልኩኝ። ነቢያት ደግሞ ባስተምህር ከእስልምናው ጋር ባስተምህሩም በእንትንም እንደማይገናኝ ታያለህ። እኔ ክርስቲያን ነኝ ብሎ የተናገረ አንድ ነብይ አለ የለም? ክርስቲያን እኮ የክርስቶስ ተከታይ ማለት እኮ ነው። ክርስቶስን ደግሞ
በኋላ ነው እነሱ ካለፉ በኋላ ነው የመጣ እኮ። ስለዚህ የዛኔ እነሱ ክርስቲያን ነበሩ። ዘመኑ እስኪደርስ ድረስ እኛ እኮ አልዳኑም ስንል ነቢያት እሱ እስኪመጣ ድረስ የሆነ የተበላሸ ነገር ስለነበረ መዳን አልቻሉም። ነቢያቶችም አልዳኑ የሲኦል ነበሩ። ነቢያቶችም አልዳኑም ነበር። ገነት የተከፈተው በክርስቶስ ነው። ከዚያ በፊትስ የምትሞት ነፍስ ሁሉ ወዴት ነበር የሚሄዱት? የነቢያቶች ነፍስ የነቢያቶች ወደ ሲኦል ነዋ። ግን ክርስቶስ ግን አምላክ በጥበቡ ይጠብቃቸው ነበረ። በፈጠራቸው ተመልከቱ። ሙስሊሞች ነቢያቶች የሲኦል ናቸው፣ የገሃነም ናቸው። ክርስቶስ መጥቶ በመስቀል ላይ ያን ስራ እስኪሰራ ድረስ ላ ሐውለ ወላ ቁወተ ኢላ ቢላህ። ታዲያ የነቢያት ተከታይ ነኝ ትለኛለህ? የነቢያት ጠላት ሆናችሁ ነቢያት የሲኦል ናቸው ብለህ ያመንክ የነቢያት ወዳጅ ነኝ። ያን አብርሃምን ኢስሐቅን አላህ እንዴት በስስት እንደሚገልጻቸው ተመልከቱ። እነ ኢስሐቅ እነ ያዕቆብ እነዚህ ሁሉ እንዳለ የጽድቅ በሬዎች ናቸው፣ የሲኦል ናቸው ብለህ ያምናሉ። አንድ ክርስቶስ መጥቶ የግዴታ እስኪሰቀል ድረስ እነሱ እነዚህ ሁሉ ነቢያት የሲኦል ነበረ። ከዚህ የበለጠ የነቢያት ጠላትነት አለ እንዴ? ኧረ እባክህ እንደዛ አይደለም፣ እንደዛ አይደለም። ይኸውልህ ሰውን ለመርገጥ ሳይሆን ይህ እኮ ዓለም የሚያውቀው ጉዳይ እኮ ነው። ከክርስቶስ በፊት የሰው ልጅ ሁሉ መዳን እንዳልቻለ እኮ ዓለም ያውቃል። ነቢያቶች ዓለምን ማዳን ቢችሉ ኑሮ ክርስቶስ ባልመጣ ነበር። ይሄ ሁሉ ያውቃል። የክርስቶስ መምጣት እኮ ነቢያት ማዳን ስላልቻሉ ነው። አሁን ስለ እነሱ ነው እየጠየኩኝ ያለሁት። ነቢያቶች የሲኦል ነበሩ አልከኝ እኮ። በሲኦል ክርስቶስ በጸጋው ይጠብቃቸው ነበረ። ሲኦል ውስጥ ነው በጸጋ የታወቀ እኮ ነው። ኢዮብም እኮ ወደ ሲኦል ወርዳለሁ በዛም ምንጣፍ ተነጥፎልኛል ብሏን እኮ። ስለዚህ ነቢያቶች የሲኦል ናቸው ብላችሁ ታምናላችሁ? አሁን አይደሉም። ለምን? ክርስቶስ ከመምጣቱ በፊት በክርስቶስ ከመምጣቱ በፊትማ ወደ ገነት መግባት የሚችል ማንም አልነበረም። ወደ ሲኦል ነበር የሚሄዱት። ለምን ብለህ ጠይቀህ ግን ለማዳፈን እንትን ከማለት ይኸውልህ ስማችሁ ነው። ይሄ ሲጀመር በነገራችን ላይ ማለት ነው። አስጨርሰኝ። ይኸውልህ በብሉይ ኪዳን የሰው ልጅ ከላይ ወደ ታች ሲቆጥር ነው የነበረው አይደል? አውራሽ ይኸው እንዳላወራ አንዴ አስጨርሰኝ ምናምን እያልክ ስለሆነ ጨርሰህ አንተ እኔ እሰማለሁ። ከላይ ወደ ታች ሲቆጥር የነበረ ለምንድን ነው? ያ የፍዳ ዘመን ዛሬ አይበቃን ነገ አይበቃን ወደ ታች እየቆጠሩ ፊዳቸውን እየቀነሱ ለምሳሌ ዛሬ ዳይን ቀነስኩ ነገ ዳይን ቀነስኩ እያሉን እንደምናውቀው እኛ እንደምናስበው እነሱም የዘመኑ ፍዳ ማለቁን ከላይ ጀምሮ ወደ ታች ሲቆጥሩ የነበር ያ የታወቀ ነው። የሰው ልጅ ሁሉ ከክርስቶስ መምጣት በፊት መዳን አልቻለም። ለምንድን ነው የሆነው? ያነ መጀመሪያውኑ ዳቢሎስ አዳምን አታሎትኝ። አዳም ገብሩ ለዳቢሎስ ሔዋን አመቱ ለዳቢሎስ ብሎ ጽፋችሁ ስጡኝ አላቸው። ጽፈው ሰጡት። ያንተ ባሪያ ነን ብለው ጽፈው ሰጡት። ያ ወረቀት እስካልተነሳ ድረስ ያ ፊርማ ያ ቃል ውል እስካልተነሳ ድረስ አዳም ንስሐ ቢገባም ወደ እግዚአብሔር ቢመለስም መዳን አልቻሉም። ያ መነሳት አለበት ግዴታ፣ ያን መቀደድ አለበት። ያ እስካልተቀደደ ድረስ ሰው መዳን አልቻለም። አዳም አልዳነም እና ክርስቶስ ሲመጣ ነው የዳነው። ያ ወረቀት ሲቀደድ ወይም ሲደመሰስ አዳም አልዳነም። አዳም በክርስቶስ መምጣት ከዛ በፊት በየዋህነት ለዲያብሎስ መጀመሪያ ኃጢአት ሰርቷል አይደል? ይሄ ታወቀን። ማን መቼም አትክደኝም። ይሄን ከመጀመሪያውን ወደዚህ ዓለም የመጣ ነው ኃጢአት ሰርቶ ነው አይደል? አዎ። ንስሐ ገብቶ ቃል ኪዳን ተቀብሏል። ያም ቃል ኪዳን የተፈጸመ ማን ነው? በክርስቶስ ነው። ምን የሚል ቃል ኪዳን? ከልጅ ልጅ ተወልጄ አድንሃለሁ የሚል የቱ ጋር ነው? ይሄ እኮ ወንጌል እኮ የሚናገረው እኮ ነው። ለምንድን ነው አንተ ምናልባት ዙሮ ላለመቀበል የፈለገ ሰው የሚያነሳውን ምክንያት አታንሳ። የቱ ጋር ነው? እኔ ከልጅ ልጅ ተወልጄ አድንሃለሁ ያለው ኦሪት ዘፍጥረት ድረስ አለ። እሱን አሳያለሁ፣ ችግር የለም። የቱ ጋር አሳየኝ። ቀጥታ ግን ከልጅ ልጅ ተወልጄ አድንሃለሁ የምትለውን ፈልገህ ከሆነ አላሳየህም። በጌታ የለም በልና ስንለፈው ችግር የለም። ከሌለ የለም። እኔ አላስገድድህም እኮ አንተ ስላልክ ነው የጠየኩህ። የቱ ጋር? እስራኤላውያን ለምሳሌ ማለት ነው
ኧረ አንጀቴን አትብላ ስጠኝ። የቱ ጋር ነው ከልጅ ልጅ ያድናለህ ያለው? የቱ ጋር? እስራኤላውያን ክርስቶስ ሲመጣ ሁሉን ነገር ያሳየናል ይሉ አልነበረ? ክርስቶስን ከልጅ ልጅ ተወልጄ ያድናለህ ያለው? አንጀቴን በላኸው። በልተው ተው አንተ አንግባባ መሰለህ። ዘመኑ እኮ አንግባባ ያልነው ምንድነው መሰለህ? የቃላት እንጂ የሐሳብ አይደለም። አሁን በሐሳብ የምንግባባ ከሆነ በሐሳብ እንግባባለን። የቃላት ብቻ ከሆነማ እንዴት መግባባት እንችላለን? ኢየሱስ ክርስቶስ ለምሳሌ ክርስቶስ እንደሚመጣ ነቢያት እንደተናገሩ እሰጥሃለሁ። እሱን ችግር የለውም፣ ችግር የለብኝም በሱ። አዎ ክርስቶስ እንደሚመጣ ነቢያቶች ቢናገሩ በደንብ አድርጌ አምናለሁ። ቁርአን ላይ ባይነገርም ራሱ አምናለሁ። ቀደምት ነቢያቶች ስለሚመጣው ነቢይ ይናገራሉ። ይሄ ብርቅ አይደለም። እሱ ሳይሆን አሁን አንተ ክርስቶስን አምላክ ነው ብለህ ነው አይደል የምታምነው? አዎ በጣም ጥሩ። ለአምላክ አምላክ ይኖረዋል? ለአምላክ አምላክ የለውም የጌታ ሰው። ስለዚህ ክርስቶስ አምላክ አይደለም። ምክንያቱም አምላክ እንዳለው ይናገራል። አምላክ ነው እንጂ አምላክ እንዳለ ይናገራል እሱ። ስለዚህ እሱ እናንተ የምትሉት የነቢያት ሃይማኖት ነው ከነሱ የመጣ ነው ስትሉ፣ ለምሳሌ እንደ አንድ ክርስቲያን የነቢያትን ትምህርት ያህል እየመጣ ሄድና እስከ ነቢዩ መሐመድ ድረስ ያይና የማይጋጭ ትክክለኛ ከሆነ ነው የሚቀበለው። የነቢያትን አስተምሮ እንቀበላለን ነው የምትሉት። ኦኬ፣ የነቢያትን ግን ትምህርቶቻቸውን መጽሐፍቶቻቸውን ትክክል አይደለም የምትሉት ነገር ትክክል ሳይሆን የሆነ ነገር የተዛባ አለው። ነብይ ቁርአኑ ሲመጣ አይገናኝም እንጂ ወድም ምን ይጠይቆስ አንድ ሰው እያወራ ቅድም ጀምረህ ከላይ ልጅ ያሬድ ጣልቃ ትገባበታለህ። አሁን አንተ እኔ ልጨርስና ቆይ ትሉና ልክ ቁርአኑ ሲመጣ ነብዩ መሐመድ እንደውም እዛ ጋር የተሳሳቱትን ነገሮች አስተካክለው መጽሐፍቶቻቸው ትክክለኛው ጠፍቷል ትሉናላችሁ። ትክክለኛውን እንግዲህ ሐሰተኛ ለማለት ትክክለኛውን ይዘህ ይሄ ከትክክለኛው ይሄ ስህተት አለው ነው እንጂ ለአንድ ክርስቲያን ለሆነ ሰው አይ ቁርአን ነው አስተካክሎ አመጣው ብትለኝ እንደ ማሳመኛ አይደለም። ስለዚህ ከበፊቶቹ የነቢያቶችን አስተምሮ መጽሐፍት ይዛችሁ ይሄ ነው ኦሪጂናሉ የተሳሳተው ይሄ ነው ብላችሁ የመሞገት አቅም አላችሁ ወይ ነው ወይስ ቁርአን መጣ ቁርአኑን ከዚህ ተከተል ብትለኝ ገና እኔ ቁርአኑን ላረጋግጥ የመመጣ ሰው ነኝ? በቂ አይደለም። በዚህ መልኩ ብታስረዳኝ እንዴት ነው የምታስረዱት? ምንድነው አላችሁ መጽሐፍቶቻችሁ ኦሪጂናሉ? የኦሪጂናል የነቢያቶች የመጀመሪያው መጽሐፍ ማለት ነው የጻፉት ያስተማሩት ትምህርቱ አላችሁ መጽሐፍ ካለማ ተበረዘ አይባልም። ያ ካለ ተበረዘ አይባልም። ተበረዘ ማለት በውስጡ ላይ የሰዎች እጅ ገብቶበታል ተቀላቅሏል ነው። ገብቶሃል አይደለም? ያ ነው። ያን ደግሞ አምላክ ምንድነው ሪፈረንስ ምን ይዘክ ነው ተበርዟል ለማለት? ወይ አዳምጣንዴ ተበረዘ ያንን አምጡ ካላችሁ ገብቶሃል አይደለም? ያ ከተገኘ ተበረዘ አይባልም። ያ ቢኖር ነው አምላክ በየትኛውም ጊዜ ነብይን ያስነሳና ስላለፉት ነብያት ስለ መጽሐፍቶቻቸውም ሆነ ስለ ነብያቶቹ ይገልጽለታል። ለምሳሌ ሙሴን እንውሰድ። ታላሩ አብርሃም ስለመኖሩ በአብርሃም ዘመን ከነበረ መጽሐፍ ካልሆነ እኔ አልቀበልህም ብልህ ከየትም አታመጣ። አይ ግን ሙሴን ገልጦለታል እኮ ስላለፈው ትለኛለህ አይደለ? ልክ ነኝ አይደል? ስለዚህ የግዴታ ሙሴን ትቀበላለህ። ለምን? አይ አምላክ ነው የገለጠለት አትለም። አምላክ ለምሳሌ አምላክ ልክ እንደሆነ የመጨረሻውን ዘመን ነብይ አስነሳና ስላለፈው ትውልድ ገለጸላቸው። ስለ መጽሐፍቶቻቸውም ሆነ ልክ እንዲሁም ደግሞ ስለ ነብያቶቹ ገለጸ። ስለዚህ ሁሉም ተበርዘዋል ብላችሁ ነው የምታምኑት? ሁሉም መጽሐፍቶች ያለፉት መጽሐፍቶች ተበርዘዋል። እንግዲህ አሁን አስበው ሁሉም ተበርዘዋል ብለኝ የሆነ ሰው ትክክለኛ ሰው መጣ ተብሎ እኔን መኑኝ ሲል እሱ ነው ትክክል ወይስ ሌሎቹ ወደሚለው ነው የሚሄደው እኮ። እሺ ግን እኛ ደግሞ አልተበረዙም አሉ ነው የምንለው። ምንድነው ኤቪደንሳችሁ? ለምሳሌ ተበርዟል እኛ አሉን መጽሐፍቶች ይዘን እንመጣለን። አልተበረዘም ይሄው እየተጠቀምንባ እናንተ ናችሁ የተሳሳተ ትምህርት የመጣባችሁ ብንል ምንድነው ኤቪደንስ እንደተበረዘ? ከቁርአን ውጭ ወደ ቁርአኑን ለማረጋገጥ ነው። ከዛ በፊት ላለ ምንድነው የምታስረው? ስለዚህ ከቁርአን ውጭ ነው የምትፈልገው? እሱንማ ለማወቅ ነው። አየህ ከሌሎቹ ወደ ቁርአኑ ነው የምመጣው። ነብያቶች መጽሐፍ ተውራት አልጠፋም? እሺ ተውራት አልጠፋም ወይ ነው የምትለን? አለ ያሉ የጎደሉም ሊኖሩ ይችላሉ ብለን ነው የምናምነው። ያሉ አሉ መጽሐፍ ለምሳሌ የዳዊት መጽሐፍ አለ እኮ አይደል? ስለዚህ የጠፋ አለ ማለት ነው አይደል? ስለዚህ የጠፋ መጽሐፍ አለ።
እንግዲህ እኛ የምንለው የተጻፈ ሁሉ ነገር ያለ አለ የጎደለ የተበርዟል ግን ብለን አናምን። መበረዝ ማለት ምን ማለት ነው ትርጉሙ? መበረዝ ማለት ኦሪጂናሉ ውስጥ የሆነ ነገር የተሳሳተ ነገር ሲገባበት የሆነ ነገር ትክክለኛም ውሸትም ሲደበላለቅ ተበርዟል። አሁን እኮ ግራ ይገባል። ትክክለኛውን ሳትይዙ እኮ ነው ተበርዟል የምትሉ ያለው እውነታ መጥፋቱ መበረዝን ያሳያል። በዚያ ላይ የነበረው እውነታ ምንድን ነው ብዬ በጠይቀህ ጠፍቶኛል ነው ማለት አይደለም። እሺ አንተ ቆይ ይቅርታ ከቁርአኑን ባይኖር ብለህ አስረዳኝ እስቲ። ቁርአኑ ሳይኖር ብጠይቅህ በዚህ ዘመን ባትኖር አለ ያለም አለ ብለህ አመንክ እኮ አንተ ራስህ። እሺ ቆይ አንተ ልጠይቅ ከቁርአኑ በፊት ነው ያለሁት ብለህ አስበው። ከነብዩ መሐመድ ሳይመጡ ያለ ሰው ብትሆን ዛሬ ለእኔ እንዴት ብለህ ነው ተበርዟል ብለህ ስታስረዳኝ? አትችልም እኮ ማስረዳት እሱ ሳይኖር። አምላክ ሲገልጥልህ ጊዜ የዛኔ አምላክ በመልአኩ ገብርኤል አማካኝነት ስላለፈው እውነታ ይነግርሃል። ለምሳሌ አንተ እንደ ነብይ ከሆንክ ማለት ነው ካልሆነ አታውቅም። አሁን እኛ ያልናቸው ያለው ምንድነው? በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው ተነስተው ተበርዘዋል ቢሉ አንሰማቸው። እንደ ሰው ናቸው ስላለፈው ሊያውቁ አይችሉም። ያ ለነብያት ሲገልጥ የነበረ አምላክ ግን ስለ ራሱ መጽሐፍቶችና ስለ ነብያቶቹ ተረከላቸው። ሙሴን ሐሰተኛ ነው ብሎ አልነገራቸውም። ሙሴ እውነተኛ ነው አላቸው። አየህ አይደለ? በእርሱ ላይ የተወረደው መጽሐፍት ግን ከእርሱ በኋላ የመጡ ሊቃውንቶች ኃላፊነቱን ጠብቁ ለትውልድ ተብለው ተሰጥተው ኃላፊነታቸውን አልተወጡም፣ ከበስተጀርባቸው ወረወሩት እያለ ይነግረናል። ወለው አን ምን ይላል ሲነግረን እርሱ ወኢዝ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታበ ለቱበይኑነሁ ሊናሲ ወላ ተክቱሙነሁ ፈነበዙሁ ወራአ ዙሁሪሂም ቃል ኪዳን ያስኩባቸው አለ። ምን የሚል ቃል ኪዳን? ለህዝቦቻቸው እውነታውን ልትገልጹ እውነቱን ላትደብቁ የሚል። እነርሱ ግን ቃሌን ከበስተጀርባቸው ወረወሩት አለ። ቃሉን አልጠበቁም። ምን ይላል ሌላ ቦታ ላይ ሲናገር ኢና አንዘልነ ተውራት ስለ ኦሪት ስለ ተውራት እያወራ ኢና አንዘልነ ተውራት ፊሃ ሁደን ወኑር የሕኩሙ ቢሃ ነቢዩነ አለዚነ አስለሙ ሊለዚነ ሃዱ ወረባኒዩነ ወልአሕባር ቢማ ስተሕፊዙ ሚን ኪታቢላሂ ወካኑ ዐለይሂ ሹሀዳ እያለ ይናገራል። ጠብቆ ብሎ የጠበቀ ዋስትናዋን ጥሎባቸው እንደነበር፣ እነዚያ ግን ይህን ቃሉን እንዳልጠበቁ ከበስተጀርባቸው እንደወረወሩት ይናገራል። በመጨረሻው ዘመን ነቢይ ያስነሳላቸውና ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ከሲረን ሚማ ኩንቱም ተኽፉነ ሚነል ኪታብ ወየዕፉ ዐን ከሲር የሚል አወረደላቸው። እናንተ የመጽሐፉ ባለቤቶች ሆይ አላቸው፣ እነሆ መልእክተኛዬ በመጨረሻው ዘመን ላይ ልኬላችኋለሁ፣ መጥቶላችኋል። ስትደብቁ የነበረውንና የተበረዙትን እነዚያን የተቀላቀሉትን እውነታውን ሊገልጽላችሁ ዘንድ የሆነ ጊዜ ላይ አምላክ ያስነሳና ስላለፈው ይነግራችኋል። መሲሁን በላከ ጊዜ በሙሴ ዘመን ስለነበረውና ስለተቀላቀሉ ስለነበሩ ነገራቶች እንዲገልጽ እንዲያብራራ እንደላከው ይገልጽልናል። በሱረት ዙኽሩፍ ላይ ስለ መሲሁ ሲናገር ምን ይላል? ወኢነሁ ለዕልሙ ሊሳዓቲ ፈላ ተምተሩነ ቢሃ ወተቢዑኒ ሃዛ ሲራጡ ሙስተቂም ወለማ ጃአ ዒሳ ቢልበይናት ቃለ ቀድ ጅእቱኩም ቢልሕክማ ወሊኡበይነ ለኩም በዕድ አለዚ ተኽተሊፉነ ፊህ ፈተቁ ላህ ወአጢዑን ይላል። ወኢነሁ ለዕልሙ ሊሳዓቲ ብሎ ይጀምራል። የማርያም ልጅ መሲሁ ዳግም ከሰማይ ይወርዳል። ገብታችኋል አይደል? ይሄ መውረዱ የትንሣኤ ቀን ምልክት ነው። በዚህ ላይ እንዳትጠራጠሩ ይልናል። አንጠራጠርም፣ ይወርዳል። አዎ ይወርዳል ብለን እናምናለን። ገብታችኋል አይደል? ፈላ ተምተሩነ ቢሃ ይላል። በዚች ነገር እንዳትጠራጠሩ አለ። ከዚያ ስለ እርሱ ሊነግረን ነው። ቀጥሎ ወተቢዑኒ ሃዛ ሲራጡ ሙስተቂም ወላ የሱደነኩም ሸይጣን ኢነሁ ለኩም ዐዱውን ሙቢን አለ። ወለማ ጃአ ዒሳ ቢልበይናት አለ። ዒሳም መሲሁ ግልጽ የሆኑ ማብራሪያዎችን ይዞላቸው በመጣ ጊዜ አለ ቃለ እንዲህ አላቸው፣ ቀድ ጅእቱኩም ቢልሕክማ ጥበብን ይዤላችሁ መጥቻለሁኝ አላቸው ለአይሁዶች። ወሊኡበይነ ለኩም በዕድ አለዚ ተኽተሊፉነ ፊህ ያን ከፊሉን ስትጋጩበት ስትለያዩበት የነበራችሁትን እውነቱን ላብራራና ልገልጽላችሁ መጥቻለሁ አለ። አየህ፣ አምላክም ልክ እንዲሁ በመጨረሻው ዘመን ላይ በነቢያት አስተምሮ ላይ የተጨመሩ የተበረዙ ነገራቶችን እውነተኛውን መንገድ የሚለውን በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኩል አወረደና ልክ መሲሁን እንዳዘዘው አዘዛቸው። አየህ፣ ስለዚህ መሲሁን መካድ ሳይሆን ሙሴን መካድ ሳይሆን አብርሃምን መካድ ሳይሆን እነዚህን እውነት ናቸው ብላ ያረጋግጣሉ። ነብዩ ሰለላሁ ዐለይሂ ወሰለም አላህ በቁርአን ላይ ምን ይላቸዋል? በል ጃአ ቢልሐቅ ወሰደቀ አልሙርሰሊን ይላል። ሙሐመድ በእርግጥም እውነትን ይዞላቸው መጥቷል ከእኔ ዘንድ ቀደምት ነብያትንም አረጋግጧል ይላል። እነዚህ ነብያቶች እናረጋግጣቸዋለን። አዎ እውነተኛ ነብይ ናቸው። ሙሴ እውነተኛ ነብይ ነው ወይ? አዎ እውነተኛ ነብይ ነው። ታላ አይደለ? እሺ፣ ግን እዚህ ጋር ይቅርታና ሶስት ነገር ነው እኔ ከበደኝ። እኔ አሁን እስልምና እውነተኛ ከሆነ ችግር የለም ለመቀበል፣ ግን ሶስት ነገር ከብዶኛል። በደንብ ማጥራት ያስፈልጋል። አንድ ሁሉም መጽሐፍቶች የነቢያት ጠፍቷል የሚባለው ነገር ቢያንስ የተወሰነ እንኳን ሊኖር ይገባዋል ብዬ አስባለሁ። እንደው እናንተ የምትሉት እውነት ቢሆን ሁሉም ጠፍቶ ነቢዩ መሐመድ ሲመጡ ትክክለኛውን አመጡ ስትለኝ ሁሉንም ሰርዘው ክደው እሳቸው ጀመሩስ ብዬ እንድጠይቅ ያስፈራኛል። ሁለተኛ የሚያስፈራኝ ኦሪጂናል ሳይኖር ሁሉንም
የምታነጻጽርበት ሳይኖር ተበርዟል ስትል ሁለተኛ ፖይንት። ሶስተኛ የነብዩን መሐመድን ራሱ ትክክለኛ ነቢያትነታቸው ከታሪካዊ ማስረጃ ከድሮ መጽሐፍቶች ከብዙ ነገር መታየት አለበት። ሶስቱ ታይቶ ቀጣይነት ያለው የእሳቸውን ማስተምሮ ከነሱ ጋር የማይጋጭ እውነተኛ ከሆነ ትቀበለዋል፣ ችግር የለው። ያም ብዙ መመርመር ይፈልጋል። አመሰግናለሁ ስላስረዳኝ እስካሁን። እሱን ትንሽ አንብቤ እመጣለሁ። እሺ አንድ እዚህ ቦታ ላይ እኛ መጽሐፍ ቅዱስ ተበርዟል ምናምን የሚለው በውስጡ እውነታዎች አሉ እያልኳችሁ፣ እውነታዎች አሉ። እነዚያን አይክድም እኮ ኢስላም ያረጋግጣቸዋል። ገብቶሃል አይደል? ሙሉ በሙሉ ስህተት ነው እያለ አይደለም። በውስጡ ያሉ እውነታቸውን እንዳውም አላህ በቁርአን ላይ ሙሰድቀን ሊማ በይነ የደይህ ይላል። ከእርሱ በፊት ያሉትን እውነታዎች የሚያረጋግጥ። ለምሳሌ ካልከኝ ከሚያረጋግጣቸው መካከል መሲሁ በድንግልና መወለዱን ያረጋግጠዋል ቁርአን። ድንግል ማርያም ማንም ወንድ ጫፏን ሳይነካት በድንግልናዋ እንደወለደች ያረጋግጣል። መሲሁ ሙታን ማስነሳቱን ያረጋግጣል ቁርአን። ማየት የተሳናቸውን ይፈውስ እንደነበር ያረጋግጣል ቁርአን። ለምጽ ያለባቸውን ይፈውሳል ያረጋግጣል ቁርአን። ሙሴ ነብይ እንደሆነ ያረጋግጣል። ልክ እንዲሁም ሙሴ ከፈርዖን ግፍና በደል እስራኤላውያንን ነፃ እንዳወጣቸው የዛኔም ባህሩን በብትሩ እንደከፈለ ይህን ሁሉ እንዳለ እነዚህን እውነታዎች የሚያረጋግጥ ነው። ካስተምሮታቸው መካከል ልክ እንዲሁ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው፣ በእርሱ ላይ ቅንጣት ሌላን አካል ማጋራት እንደማይቻል ይህን ያስተምራል። ገብቷቸዋል አይደለ? መሲሁ ይህን እንዳስተማረ በቁርአን ላይ ተቀምጧል። ሙሴ ይሄን እንዳስተማረ በቁርአን ላይ አረጋግጧቸዋል። እነዚህን ትምህርቶችንም ሆነ ድንቅ ስራዎቻቸውን ነብያቶችን እነዚህን ያረጋግጣቸዋል። ገብቶሃል? ለምሳሌ ካስተባበላቸው መካከል ለምሳሌ እንውሰድ። ሃሮን ነብይ እንደሆነ ታውቃለህ አይደለ? ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር ለሙሴ ምን አለው? ሙሴ ሆይ ተመልከት አለው፣ እኔ አንተን በፈርዖን ላይ አምላክ አድርጌሃለሁ። ከዚያስ ልክ እንዲሁ ደግሞ ሃሮንን ወንድምህን ነብይ አድርጌልሃለሁ ይለዋል። ነብይ ነው። ይሄ ነብይ ላይ ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ጀምረህ ሄደህ ብታይ ጣዖት እንደሰራ ይገልጻል። ነብይ ነው፣ አምላክ የመረጠው ነብይ አድርጌዋለሁ ብሎ የመሰከረለት። ከዚያ ምን አደረገ? ከግብፅ በወጡ ጊዜ እስራኤላውያኖች የዛኔ ሙሴ ልክ አምላኩን ሊያናገር በሄደ ጊዜ ይሄ ሙሴ ከግብፅ ካስወጣን ምናምን ብለው አንተ ወይፈን ስራልን ማለት ጥጃ። ከዛ እሺ አለና ምንም አላስተባበለም። ይሄ ባዕድ አምልኮ ነው፣ ተው ያን አንዱን አምላክ አምልኮ ምናምን አንድ አላላቸው ይገልጽልናል መጽሐፍ ቅዱስ። እንዳውም ምንድን ያላቸው? አምጡ፣ እሺ ችግር የለውም ወርቅና ብራችሁን ሰብስባቸው አምጡ አላቸው። እነርሱም ወርቅና ብራ ሰብስበው ሰጡት ለሃሮን። ተመልከቱ። ከዚያ ምን አደረገ? ይሄን አቀለጠውና ወይፈን ሰራላቸው። ከዚያ ምን አላቸው? እስራኤል ሆይ ስማ ከግብፅ ሀገር ያስወጣህ አምላክህ ይሄ ነው ብሎ ሰጣቸው ይላል። አስቡት፣ ነቢይ ሆኖ ጣዖት ሰርቶ ለህዝቦቹ ይሄ ነው አምላካቸው ብሎ ሲሰጣቸው ይሄ ተበረዘ ቃል አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ይሄንን ታላቅ ነብይ አጸዳው፣ አጠራው። በፍጹም ሃሩን ያን አላደረገም ማለት ተመልከቱ። ማነው ታዲያ? ሳሚሪ የሚባል ሰው ነው። ፈአضلهم السامري ሱራ ጣሃ ላይ ይሄን ሙሉ ታሪኩን ገለጸና በነብያቶቹ ላይ ምን ያክል እንደዋሸ መጽሐፍ ቅዱስ ይገልጻል። ወጣች አይደል? ነብይ ሆኖ ጣዖት ሰርቶ ይሄ ነው አምላካችሁ ብሎ ሲሰጥ አስባችሁታል? ነብያቶች በፍጹም ባዕድ አምልኮን አላስፈለጉም። በፍጹም ይሰዋታል እንጂ ማለት ነው አያደርጉትም። ባዕድ አምልኮ ሰርተው ይሄ ነው አምላክ አይሉም። አንዱ አምላክ ያንን አምላክ የሚሰብኩ ናቸው እነሱ ሁላቸው። ወኢነ ረበኩም ወለቀድ ቃለ ለሁም ሃሩን ሚን ቀብል አለ። ተመልከቱ፣ በእርግጥም ሃሩን ለነዚህ ሰዎች እንዲህ ብሏቸው ነበር፣ ያ ቀውም ኢነማ ፉቲንቱም ቢህ ወኢነ ረበኩም ረሕማን፣ ጌታችሁ እርሱ አዛኙ አንዱ አምላክ ብቻ ነው አላቸው ይለናል። ፈተቢዑኒ፣ እኔን ተከተሉኝ፣ ወአጢዑ አምሪ፣ ትእዛዜንም ተከተሉ አላቸዋል። ወደ አላህ ጠርቷቸዋል። ተው ይሄንን አትስሩ አታምልኩ ብሏቸዋል እያለ ነው መጽሐፍ ቅዱስ። ምን አለ? አይ ራሱ ሃሩን ነው የሰራላቸው ያንን ጣዖት እያለ እየገለጸ ነው። ታቻለ አይደል? አምላክ አላህ ሱብሓነሁ ወተዓላ በመጨረሻው ዘመን ነብይ ላይ አወረደና አሁን ለምን እንደላካቸው ይገባቸዋል። አስተዋይ ከሆናችሁ በነብያቶቹ ላይ የሌለ ትምህርት አስተምረዋል ብሎ የዋሸውን ነገር ይሄንን ያጠሩና ያስተካክሉ ዘንድ ላካቸው። የሃሩንን ነብይነት ይክዳል ወይ? ላ በፍጹም አይክድም፣ ያጸድቃል። ኢስላም ሃሩን ነብይ ነው። አዎ አምላክ የመረጠው ነብይ ነው። ነገር ግን እነርሱ ያላስተማሩትን አስተምህሮ እነዚህ ስህተት ናቸው፣ ውሸት ናቸው፣ ተበርዘዋል እያለ ይገልጻቸዋል። ሌላ ልጨምርላቸው። ሰለሞን ሱለይማን ዓለይሂ ሰላም በጣም የሚገርም ታላቅ ነብይ ናቸው። እንግዲህ አላህ በቁርአን ላይ ሲገልጻቸው ንግስናንም ሰጥቷቸዋል። ልክ እንዲሁ ነብይነትንም ተችሯል። ከአባቱ ከዳዊት ያገኘው ነው። ይህ ንግስናንም ልክ እንዲሁ የተመረጠ ነው፣ የተሾመ ነው። አምላክ አላህ ሱብሓነሁ ወተዓላ ለሁሉም ነብያት እድል ሰጥቷቸዋል። የፈለጋችሁትን ለምኑ ይልስጣችሁ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ማ ሚን ነቢይን ኢላ ወለሁ ዳዕወቱን ሙስተጃባ፣ ማንም ነቢይ የለም ተቀባይነት ያለው አንድ ጸሎት የተሰጠ ቢሆን እንጂ አሉ።
ከዚያ በኋላ ሱለይማን ዓለይሂ ሰላም ይሄድ ምን ብሎ እንደለመነ በቁርአን ላይ ያስቀምጥልናል። ሱራ ሳድ ላይ ምን ይላል? ሰለሞን ቃለ ረቢ ሀብሊ ሙልከን ላ የንበጊ ሊአሐድ ሚን ባዕዲ፣ ጌታ ያላህ ሆይ ብሎ ለመነ። ከእኔ በኋላ ለማንም የማይገባ የሆነን ስልጣን ስጠኝ አለ። በቃ ማንም ቢሆን እስከ ዓለም ፍጻሜ ድረስ ያላገኘው ስልጣን ለሱለይማን ተሰጥቷል። አንደኛ ዓለምን የመግዛትን ስልጣን ሰጠው አምላክ አላህ። ዓለምን ትገዛለህ አለው። በቃ ገብታችኋል? ሁለተኛ የሚታይ የማይታዩትን ነገር ይገዛ ነበር። ለምሳሌ ጅኖች በትእዛዝ ስር ነበሩ። ገብታችኋል? በትእዛዝ ስር ነበሩ፣ እንደፈለገ ያዛቸዋል። ሶስተኛ እንስሳቶች፣ አዋፋቶች ሁሉ እንዳለ በትእዛዙ ስር ነበሩ። ኑ ካላቸው ይመጣሉ። አራተኛ የሁላቸውንም የፍጥረት ቋንቋ ተሰጥቷል። ወዑሊምና መንጢቀ ጠይር አለ። የአዋፋትንም ቋንቋ ሳይቀር አምላክ ያላህ አሳውቆኛል አለ። ተመልከቱ። ይሄ ሁሉ ጸጋ ተሰጥቶት ምን ብሎት አንዱን አምላክን የሚሰብክ ነበር። አንዱን አምላክ ተገዙ እያለ የሚሰብክ ነበር። ቦታቸዋል አይደል? ነገር ግን መጽሐፍ ቅዱስ ላይ አምላኩን ጥሎ ሌላ አማልክት ጋር እንደሄደ ይገልጻል። አምላኩን እንደካደ ይገልጻል። ቦታቸዋል አይደል? አላህ በቁርአን ላይ ይሄንን አጠራ፣ አጸዳው። ምን አለ? ወማ ከፈረ ሱለይማን አለ። ሰለሞን ግን አልካደም፣ ውሸት ነው አለ። አልካደኝም እኔን አለ። እኔን ጥሎም ገሸሽ አላለም ወደ ሌላ። ቦታቸዋል አይደል? ይሄን ይመስላል። ሌላ ምሳሌዎችን ልናነሳላችሁ እንችላለን። እነዚህን ሁሉ አላህ ስብሐነሁ ወተዓላ የእነዚህ ነቢያቶችን ክብር የነቢያቶችንም አስተምህሩ ምን እንደነበረ በክብር ገለጸላቸው። ይሄን በፍጹም ጣዖት አላስመለኩም ልክ እንደሆነ እኔንም አልካዱም እያለ ገለጸላቸው። ታቸዋል። እነዚህን ነቢይ ግን ጻድቅ መሆናቸውን ክዷል ወይ? ላ ጻድቅ ናቸው እያለ ነው የሚገልጸው። ታቸዋል አይደል? ጻድቅነታቸውን ይገልጻል። ከዛሊከ ዳውድ ዓለይሂ ሰላም ዳዊትም ልክ እንዲሁ ለአንዱ ለአምላኩ ለአላህ የሚገዛ ነው። ልክ እንዲሁ የኦሮ ሚስት ደፈረ ምናምን እንደዚህ በፍጹም እንዲህ አይነት ርካሽ ቦታ ላይ እንዲገኙ አላደረጋቸውም። አለ ከዚብ ሙፍቲራ ዓለይሂም። ይህን ይመስላል። እሺ ሰላም፣ እንዴት ናቸው? ሰላም ነው። ደህና ነው አለን፣ እግዚአብሔር ይመስገን። እሺ እኔ የምልህ ብዙ እውቀቱ ካለ የለኝም፣ ግን ልጠይቀው የምፈልገው ነገር ልጠይቅ። እሺ ሰላም፣ እንዴት ነው? ሰላም ነው። ደህና ነህ? እግዚአብሔር ይመስገን። እሺ የኔ ጥያቄ ምንድን ነው? ፈጣሪ የተባለው ሁሉን ነገር አዋቂ ነው? አዎ። ነገር ግን ኢየሱስ ክርስቶስ ሁሉን ነገር አያውቅም፣ በጣም በሚያሳዝን ሁኔታ። ምክንያቱም አምላክ ፈጣሪ አይደለም። ማስረጃ ረስተህ? አይ እሱን ሳይሆን መረጃው እንኳን እሱን ያዘውና እሱ ለአንተ ነው። ግን እኔ መጠየቅ የምፈልገው ለምሳሌ በእናንተ መጽሐፍ ለአንተ ነው እንጂ ክርስቲያን አይደለህ እንዴ? ክርስቲያን አይደለህ እንዴ? ምን አልከኝ? ክርስቲያን አይደለም። ፈጣሪ ማለት ሁሉን አዋቂ ነው አይደለም ነው። ነገር ግን ኢየሱስ ክርስቶስ ፈጣሪ አይደለም። ስለኛ እሱን እንኳን ችግር የለውም እኔ በደንብ ስለማቅ። ግን እኔ መጠየቅ የፈለግኩት ምንድነው አላህ ወደፊት ያለው ሁሉ ነገር አዋቂ ከሆነ ለምንድን ነው ወደፊት እንደሚያውቅ የሆነ ነገር መጽሐፍ እንደሚሰረዝ እንደሚበረዝ ካወቀ አሎ ያዳመጥ እሱን እንኳን እኔ አውቀዋለሁኝ አልክ። የትኛውን ነው የምታውቀው? ምን አልከኝ? የትኛውን ነው የምታውቀው? እሱን እንኳን አውቀዋለሁ ተዋል። የትኛውን? አይ ማለቴ ልጠይቅ ያልኩትን ትተህ ተሮ ብሎ ሌላ ነገር ተናገርክና እኔ መጠየቅ የፈለኩት ምንድን ነው ስለ ፈጣሪ ባህሪ እያወራን ነው አይደለ? ፈጣሪ ማለት ሁሉን ወደፊት ያለውን የሚያውቅ ነው አይደለ ያልከኝ? አዎ አልኩኝ። እዚያ ለምሳሌ ኢየሱስ ክርስቶስ ፈጣሪ አይደለም፣ ምክንያቱም ስለ ወደፊቱ አያውቅምና አልኩኝ። ስለዚህ አምላክ እንዳልሆነ ያስረዳል። ማስረጃ ልስጥ ትፈልጋለህ? እኔ ደግሞ ወደፊት ፈጣሪ ለመሆኑ ወደፊት ትንቢት የተናገረበትን እነግርሃለሁ። ችግር የለውም፣ እሱ አያጣላንም። አንተ ያወቅከው ሌላ ነው፣ እኔ ደግሞ አውቀው ወደ ዳግም ምጽአት ላይ በዳግም ምጽአት ምን እንደሚፈጠር ሁሉ ሲናገራቸው ነበር ለሐዋርያት እና እሱን እነግርሃለሁ። ችግር የለውም። ኢየሱስ ክርስቶስ አምላክ ነው? አዎ አምላክ ነው ወንድሜ። አምላክ ስለ ወደፊት ሁሉ ማወቅ አለበት አይደለ? በደንብ ነው የሚያውቀው። ማርቆስ 13:32 ምን ይላል? እሺ ምን ይላል? አብሮ መጽሐፍ ቅዱስ ይላል። መጀመሪያ ኢየሱስ ክርስቶስ ወደ ምድር የወረደበት ምክንያት ግን ታውቀዋለህ? አልጠየቅኩም። እሱ ማርቆስ 13:32 ነው የጠየቅኩት። መጽሐፍ ቅዱስ ይላል እዛ አለው። አንዴ ትልቁ ላይ አድርገህና ከፍተህ አንብባት እስኪ እንታለች። እሺ ከማንበቤ በፊት ግን ኢየሱስ ክርስቶስ እኮ በአዳም በደል አዳም ነው የወረደና
ማብራሪያ እሱን ለአንተ ማብራሪያ ያዘውና ጥቅሱን አንብበው ይናገር። ጥቅሱን እኮ ምኑን ያልገባ ለምሳሌ እስኪ እንዲህ ይላል ብለህ ንገረኝና ላስረዳ። ችግር የለውም። አውጣ። ኧረ ተው አንጅታችንን አትብላ። አውጣው፣ ጥቅሱን አውጣ እና ጨለማ ላይ ስለሆንኩ በእንትን አይነበብ ማለት ዋይፋይ ደጃፍ ስለሆንኩ ላይ መጽሐፍ ቅዱስ ለማንበብ አይመቸኝም። አንተ ማንበብ ትችላለህ እና ማስረዳት ትችላለህ። አባለ ስትል አልነበር እንዴ? ምንድነው እንደዚህ እኮ መጽሐፍ ቅዱስ አለ ግን መብራት የለውም ታውቃለህ። ችግር የለውም። መብራት ያለበት መቼም አንተ ጨለማ ዓለም ውስጥ አይደለም ያለው። ጠጋ በልና አንብብልና አሳየን። ችግር የለም። አንተ ያልገባህን ጠይቀኝ አስረዳለሁ። ኦርቶዶክስ ማለት ሙሉ ስለሆነች ችግር የለውም። ያልገባህን እንዳሳየህ ነው። እንትን ቪዲዮ ፎቶስ ቪዲዮ ላሳይ። ይታያል። አሁን ካሜራውን ራቅ አድርገው ትንሽ በደንብ አይታየም ጨለማ ስለሆነ። እሺ እዛ እኮ መብራት አለ። ትንሽ ጠጋ አድርገህ በሩን ክፈትና ብታነበው ምን ችግር አለ? ዋይፋይ ጋር ወጣለሁ። ደጃፍ ጋር ነው ዋይፋይ ታውቃለህ። ለዛ ነው። በቃ እሺ ላውጣልህ እኔ ችግር የለውም። እሺ ምን ይላል? አንዴ አምዞ ቢሰበ እሺ አንብበው ምን ይላል? ምንድን ነው የሚል መሰለ? አንዴ ይቅርታ ጋር አዳምጠኝና ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም ይላልና ይህ ማለት ይህች ቀን የተባለችው ማን እንደሆነች ስላወቀ ነው ስላላወቀ ነው የተናገረው? እሱ እንዴ ልጠይቅህ፣ የዚያችን ቀንና የዚያችን ሰዓት የሚያውቃት ማን ብቻ ነው? እኔ ደግሞ እየጠየቅኩ ያለ ይህች ቀን የተባለችውን ያወቃት ምን ስለሆነ ነው እያልኩ ያለ። ጠይቀኝ፣ እኔ ነኝ አይደል ጠያቂው? ስለዚህ እኮ ወደፊት የሚፈጠረውን የተናገረ ምን ስለሆነ ነው? ሁሉን አዋቂ ስለሆነ አይደለም። ወደፊት አንተ ምን እንደሚፈጠር ታውቃለህ? አታውቅም። እሱ ግን ወደፊት ያቺ ቀን ያላት ምን ስለሆነ ነው ያወቃት? አንዴ ተረጋጋ። ስለዚያች ቀንና ስለዚያች ሰዓት የሚያውቀው ማን ብቻ ነው አለ ኢየሱስ። እኮ ይቺ ቀን ያላት ማንን ነው እኮ እያልኩ እኮ ነው። ይቺን ቀን ያላት በምን አውቋት ነው እኮ ነው እያልኩ ያለ። አንተ ከገባ ማን ነው አለ እዚህ ጋር የሚያውቀው ማን ብቻ ነው አለ። ከማን በቀር አያውቃትም ያችን አለ። ኖ እቺ ቀን እኮ ስላወቃት ነው ይቺ ቀን ያላት። አልተጻፈ። ከየት አይቷት ነው ይቺ ቀን ያላት? ይቺን ቀን ያላት የታወቃት አዋቂ ስለሆነ እኮ ነው። አንተ አልተረዳህም። ምን የቱ ጋር ነው እንደዛ የሚለው? እንደማ ልጅ ያለው ማንን ነው? ልጅም ቢሆን የሚለው ማንን ነው እኮ? እቺ ቀን አላት እኮ። እቺ ቀን ያላት ስላወቃት ነው እኮ። እቺን ቀን የማያውቁ ሆይ አልተጻፈ። የት ላይ ተጽፎ ነው እቺ ቀን ያላት? ወይ እቺ ቀን የሚል አልጠየቅኩም ማለት። ስለዚያች ቀን አለ ወይንም ስለዚያ ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም ማለት። አባት የሚለው ማንን ነው? ራሱና አባት የሚለው አብ ነው። ግን ደግሞ እያልኩ ያለ ያችን ሰዓት ያላት አልተጻፈም። ያቺ ሰዓት መቼ አውቋት ነው እኮ ነው እያልኩ ያለ። ያውና ልጅ እያለ ራሱ ነው ልጅም ቢሆን እያለ እየነገረህ እኮ ነው ወገናችን። አብ ብቻ ነው የሚያውቃት ካለ ኢየሱስ ክርስቶስ አያውቃትም ማለት ነው። ተግባባን? ኖ ልጅ እኮ እኛም ልጅ እንባላለን። የእሱን ልጅነት ሳይሆን የእኛም ልጅ እንባላለን። እዚህ ላይ መግለጽ የፈለገው የእኛን ልጅነት ነው። እኛም ለአብ ልጆች ነን። በቃ ጥሩ። ስለዚህ ከአብ በቀር የሚያውቃት የለም። ማን ብቻ ነው? ስለዚህ ጋር አብ ነው አልከኝ። ኢየሱስ አብ ነው አይደለም? መልስልኝ። ኖ አብ ያውቃታል። ግን ኢየሱስ ክርስቶስም ስላወቃት ያቺ ቀን ብሎ ወይም ይህቺ ሰዓት ያላት ስላወቃት ነው የተናገረ። የማያውቃት ቢሆን አልተጻፈችልህ። የት ላይ ተጽፎ ነው እንደዛ ብሎ የተናገረ? እስኪ ንገረኝ አንተ። የት ላይ ተጽፎ አግኝቶት ነው እንደዛ ብሎ የተናገረ? አዋቂ ባይሆን ኖሮ በጣም ግልጽ ጥቅስ እኮ ነው። አብ ብቻ ነው የሚያውቀው አልከን እኮ አንተ ራስህ። አሁን ጥያቄ ቀጣዩ ምንድን ነው? ኢየሱስ አብ ነው ወይንስ አይደለም ነው እኮ አብ እኮ በአብ ውስጥ ወልድም አለ። በወልድም አብን ያየ እኔን አየ ብሏል። አብና እሱ አይነጣጣል። እንደዛ እኮ ነው።
በውስጡ አለ ወይንስ የለም አይደለም ጥያቄ። ኢየሱስ አብ ነው በለኝ እናንተ አያ እንለፈው፣ ችግር የለም። ኢየሱስ አብ ነው አይደለም? ኢየሱስ አብ ነው ሳይሆን አብ የሚሰራውን ወልድ ይሰራዋል፣ ወልድ ያየውን አብ ያየዋል። አይነጣጠሉም። ገብቶ ነው አብ ሕያው እንደሆነ ወልድም ሕያው ነው። አልጠየቅኩም ሕያው ነው አይደለም ብዬ እንደሆነ ነው ሰውዬው። ማን ብቻ ነው እኮ ስላልተረዳው እኮ አንተ በደንብ አልተረዳውም። ለዛ ነው እንጂ አብ ማለት እኔ ነኝ፣ አብን ያየ እኔን ያየ ነው ብሏላ። አይነጣጠሉም። ስለዚህ እኮ አይደለም የጠየቅኩት። አብ ብቻ ነው የሚያውቀው አይደለ? ስለዚህ ኢየሱስ አብ ነው ወይንስ አይደለም? ወንድም አንዴ አዳምጠኝና፣ ስለዚህ አብን ያየ እኔን ያየ ማለት አብ ነበረ ማለት ነው ወልድ? አልጠየቅኩም። እሱም ኢየሱስ አብ ነው ወይንስ አይደለም? የግድ የጠየቀን ብቻ እኮ አይደለም፣ አንተ እንዲገባ እያስረዳኸው ነው። በደንብ እንዲገባ ነው እየነገርኩህ ያለው ነገር ነው። እንደመጣኸው እዚህ እኮ አንተ ጥቅሱን አወጣህ አይደለ? ስለዚህ እኔ እጠይቅሃለሁ በዚህ ኢየሱስ አብ ነው ወይንስ አይደለም? አብ ብቻ ነው የሚያውቃት ስላለን ማለት ነው እኮ። ስለዚህ እኔ አብ ነኝ ስለ አብ ነበረ ወልድ እያልኩ ነው። አዞሬ እኮ መልስ እንድታገኝ እየነገርኩህ እኮ ነው። ለምን አንተ የቱ ጋር ነው እኔ አብ ነኝ አብን ያየ እኔን ያየ ነው እያለ ነው። ስለዚህ አብን ያየ እኔን ያየ ሲል ወልድ አብ ነበረ ማለት ነው። አልጠየቅኩም። ያልጠየቅኩህን አታውራ። የራስህን እየጠየቅህ ለምንድን ነው ምሳሌ ሳመጣልህ አልጠየቅኩም የምትለኝ? አልተጠየቅኩም። ኢየሱስ አብ ነው ወይንስ አይደለም? አንተ ምን አልከኝ? እዚህ ጋር ማን ብቻ ነው የሚያውቀው አልኩህ። አብ ብቻ ነው የሚያውቀው አልከኝ። ኢየሱስ አብ ነው ወይንስ አይደለም? ኢየሱስ አብ አይደለም። ነገር ግን ኢየሱስ ያየውን አብ ያየዋል፣ አብ ያየውን ደግሞ ኢየሱስ ያየዋል። አብ ይኸው እንደሆነ ወልድ የሆነው ይለዋል። ስለዚህ በሁሉም ነገር ልዩነት የላቸውም። ከአብ በስተቀር ካለ ከወልድም በቀር ነው። አብን ያየ እኔን ያየ ማለት ደግሞ ተመሳሳይ ናቸው፣ ልዩነት የላቸውም። ያን ነው አንተ ያልተረዳኸው። የራስን ትልፈልፋለህ። እናመሰግናለን። ምን አለ እዚህ ጋር ኢየሱስ ማን ብቻ ነው የሚያውቃት? አብ ብቻ ነው የሚያውቀው አለን። አብ ብቻ። አብ ታዲያ ኢየሱስ ነው አይደለም? አብ ኢየሱስ አይደለም አለ። አለቀ በቃ። ስለዚህ ኢየሱስ ክርስቶስ አያውቀውም። የሚያውቀው ማን ነው? አብ ብቻ ነው። ኢየሱስ ራሱ እየተናገረ የሰማይ መላእክትም አያውቁም፣ ልጅም ቢሆን አያውቅም፣ ከአባት በቀር የሚያውቃት የለም አለ። አይ በአባት ብቻ አይደለም ኢየሱስም ያውቃል እያልክ አንተ ኢየሱስን እየተቃወምከው ነው። ከዛ የራሱ ማብራሪያ ያመጣልን መጨረሻ እኔን ያየ አብን ያየ ብሏል። እኔ አብ የሚሰራውን እኔ እሰራለሁ ብሏል። ምን አገናኘው? ያ ስለ ስራ ስለማየት የሚናገረው። እዚህ ስለ እውቀት ነው እያወራ ያለው። እዚህ ስለ እውቀት ነው እያወራ ያለው። እንዳጠቃላይ ኢየሱስ ክርስቶስ አብ የሚያውቀውን የማያውቅ ከሆነ መለኮታዊ ባህሪ የለውም፣ አምላክ ሊሆን አይችልም። በዚህ ጥቅስ መሰረት ኢየሱስ አምላክ እንዳልሆነ በደንብ የሚያስረዳ ጥቅስ ነው። በነገራችን ላይ ከአባት በቀር ማንም አያውቃትም አለ። ኢየሱስ አብ ነው አይደለም? አይደለም በፍጹም። ያው አብና ኢየሱስ እኮ አይነጣጠልም እያለህ ነው። ብዙ ሲጀመር እንትን አትበልና አብና ኢየሱስ አይነጣጠሉም። አብ ወልድ መንፈስ ቅዱስ አንድ ናቸው፣ አይነጣጠሉም። የቱ ጋ ነው አይነጣጠሉም የሚለው? የቱ ጋ ነው አይነጣጠሉም የሚለው? ነገረህ እኮ ልጅ። አሁን ለምሳሌ ልነግርህ ነው። ነገረህ ሳይሆን ጥቅስ እኮ ነው እኛ የምንፈልገው። ይሄ እኮ የእናንተ ማብራሪያ ነው ወገናችን። ይሄን የሚነግሯቸው ነው። ነግረህ ወይም ሲጠይቅ ሰውን ለማደናበር አትሞክር። ሰውን ለማደናበር አትሞክር። መጀመሪያ የጠየቅከውን ሰው እንዲመልስልህ ዝም ማለት አለብህ እኮ። ዝም በላ። ጠየቅ አይደለ? ሲመለስልህ ደግሞ ዝም በል። በመሀል እየገባ የሰውን ጥያቄ ከጠየቅ ዝም ብለህ መስማት። እሺ ኢየሱስ አብ ነው አይደለም? መልስ። ችግር አሁን አንተ ኢየሱስ አብ ነው አይደለም? አብ ነው። ኢየሱስ አብ ነው። እሺ ኢየሱስ አብ ነው እያለች ናቸው ልጁ። ቅድም ግን ኢየሱስ አብ አይደለም ብሏል። ትክክል ነው አይደለም? እኔ ስለ ልጁ አይመለከተኝም እንዴ? ለልጁ አሁን እየመለስሽለት አልነበር እንዴ? ሲናገር ለምን ዝም አትለውም እያልሽ አልነበር እንዴ? ተጋጫችሁ ሁለታችሁ። አንተ ስላልከው ነው ያለው አንተ ስላልከው ነው እየመለስክ ያለው እንጂ ለልጁ አይደለም። እሺ ለልጁ ካልሆነ እንግዳውንስ ኢየሱስ አብ ነው ብለሽ ነው የምታምኚው? ኢየሱስ አብ ነው። በጣም ጥሩ። መስቀል ላይ የተሰቀለው አብ ነው? አዎ መስቀል ላይ የተሰቀለው አብ ነው። ይኸውልህ ልንገርህ፣ አብና ኢየሱስ አይነጣጠሉም እያልኩህ እኮ ነው እኮ። ስለዚህ ካልተነጣጠሉ አብረው ነው የተሰቀሉት። አይነጣጠሉም። አማርኛ እየገባ አብረው ነው የተሰቀሉት። እሺ አብረው ነው የተሰቀሉት መስቀል ላይ አንድ ከሆኑ አብን ያየ እኔን ያየ እኔን ያየ አብን ያየ ማለት እኮ እኔና አብ አንድ ነን ማለት ነው አማርኛ። በጣም ጥሩ። ኢየሱስን የሰቀለ አብን ሰቀለ ማለት ትችላለህ። በዚህ መሰረት አንድ ስለሆነ ኢየሱስ እንዲሰቀል ያደረገው ራሱ እኮ እግዚአብሔር ነው። ማን ያሰቀለው ሳይሆን የተሰቀለው አብ ነው ወይ ነው ወይንስ ኢየሱስ ነው? አብ አይደለም።
አብና ኢየሱስ አንድ ናቸው። አብ ነው ወይ ኢየሱስ ነው ወይ የምትለኝ እንዴት ነው ነገሩ? ማን ነው የተሰቀለው? አሁን ትለያያቸዋለሽ። ማን ነው የሰቀለው ስል እነግርህ። ይኸውልህ የተሰቀለው ኢየሱስ ክርስቶስ ነው። አብ ግን አልተሰቀለም። ገብቶሃል? የተሰቀለው እሺ፣ አብ ግን አልተሰቀለም። አብ ማን ነው? ቆይ አንተ አሁን በአንተ እይታ አብ ማን ነው? አብ ማለት የኢየሱስ ክርስቶስ አምላኩ ማለት ነው፣ ያ የሚሰግድለት ማለት ነው። እሺ፣ አብ ማለት እግዚአብሔር ማለት ነው አይደለ? የኢየሱስ ክርስቶስ አምላክ ማለት ነው። እግዚአብሔር ደግሞ እግዚአብሔር ደግሞ ኢየሱስን መድኃኒት እንደሆነ አምላክ እንደሆነ ገልጿል። እሺ፣ ለኢየሱስ ክርስቶስ አምላኩ ነው አይደለም? እግዚአብሔር አምላክ እንደሆነ ገልጿል እያልኩህ ነው እኮ። ምን ላይ ደግሞ ልንገርህ? አምላኩ ነው አይደለም? ለኢየሱስ ክርስቶስ እኔም አንተ ያንተን ጥያቄ ብቻ እንድመልስ አትፍቀድ እንጂ የኔንም ለምን አትሰማ? እና ታዲያ አንቺ እኮ እያስረዳሽን ነው ስለ ክርስትና አይደለ? ስለዚህ እኔ ደግሞ ጠያቂ ነኝ ማለት ነው። ወይንስ የምናገረው ብቻ ስማኝ ነው እያልሽ እንደዚህ? እሺ ልጠይቅሽ። አይ ኖ ጠይቀሽ አስረዳ እኮ ሌላ ነው። እሺ ስንት አምላክ ነው ያለው? አንድ አምላክ። ያ አንድ አምላክ መስቀል ላይ ተሰቅሏል አልተሰቀለም? ተሰቅሏል። ያልተሰቀለ ሌላ አምላክ አለ የለም? ያልተሰቀለ ምን ማለት ነው? ያልተሰቀለ ማለት ያልተሰቀለ ሌላ አምላክ አለ የለም? አንድ አምላክ ነው ያለው። ሌላ አምላክ አንድ አምላክ ነው ያለው። ያ አንድ አምላክ ነው ያለው። ያ አንድ አምላክ ተሰቅሏል? አዎ። ያልተሰቀለ ሌላ አምላክ አለ? የተሰቀለውም ኢየሱስ ነው። ያልተሰቀለ ሌላ አምላክ አለ የለም? ያልተሰቀለ ሌላ አንድ አምላክ ነው ያለው። የተሰቀለው አንድ አምላክ ነው። ሌላ ጥያቄ ያልተሰቀለ ሌላ አምላክ አንድ አምላክ ነው ያለው። ያልተሰቀለ ሌላ አምላክ አለ የለም? አብ አምላክ አይደለም? ተሰቅሏል አልተሰቀለም? አብ አምላክ ነው አይደለም? አብ አምላክ ነው። ተሰቅሏል አልተሰቀለም? ተሰቅሏል አልተሰቀለም? የተሰቀለው ኢየሱስ ነው። ያልተሰቀለ ሌላ አምላክ አለ አብ አይደለም? ይኸውልህ አብ ማለት አንድ አዳምጠኝ። አብ ማለት እግዚአብሔር ማለት ነው። የሆነ በሐፊዝ ምናምን ሳይሆን አዳምጠኝ። አብ ማለት እግዚአብሔር ማለት ነው። የተሰቀለው ኢየሱስ ነው። ኢየሱስ የተሰቀለውም ደግሞ አብ ልኮት ነው። እግዚአብሔር ልኮት ነው። ወደ ምድር ልኮት ነው። ለምድር መድኃኒት እንዲሆንላችሁ ዘንድ ወደ ምድር ሰው ልካለሁ ብሏል። አንተ እንግዲህ ከመጽሐፍ ቅዱስም አውቃለሁ የምትል ከሆነ እቺን አንዴ ንገረኝ እስቲ። እሺ አዳምጪሽ። የተሰቀለ አንድ አምላክ ስንት አምላክ አለ አልኩሽ? አንድ አምላክ አልሽ። የአንድ አምላክ ተሰቅሏል አልኩሽ? አዎ አልሽ። ያልተሰቀለ ሌላ አምላክ አለ ወይ አልኩሽ? ያልተሰቀለ ሌላ አምላክ አለ ወይንስ የለም? የለም እያልኩ። አብ አምላክ ነው አይደለም? አምላክ ነው። ተሰቅሏል አልተሰቀለም? የተሰቀለው ኢየሱስ ነው። ስለዚህ አብ አልተሰቀለም አይደለም? አብ ልኮት። አብ አልተሰቀለም አይደል? አዎ። ስለዚህ ያልተሰቀለ ሌላ አምላክ አለ ማለት ነው። ሌላ አምላክን ጨምር። መንፈስ ቅዱስ አምላክ ነው አይደለም? ሌላ አምላክ አንጨምርም፣ አንጨርም ሌላ አምላክ። ምክንያቱም ክርስቶስና አብ አይነጣጠሉ፣ አንድ ነን ብሏል። እንዴ ኢየሱስ እኮ በስጋ ነው። ገብተዋል? በስጋ ነው ምድር ያለው ኢየሱስ። አሁን አምላክ ስንል በስጋ ነው እንጂ አብ በመንፈስ ነው። አብ ፈጣሪ ነው። ኢየሱስን ራሱ የፈጠረው አብ ነው። ኢየሱስ በስጋ ምድር ላይ ሆኖ የተሰቀለው በስጋ ነው። ስለዚህ ኢየሱስ ፍጡር ነው ብለሽ ታምኛለሽ ማለት ነው? ፍጹም አምላክ ነው። ፍጹም አዎ፣ ፍጡርም ነው ፈጣሪ ነው። መጽሐፍ ቅዱስ ላይ ይላል። ፍጹም አምላክ ልንገርህ፣ መጽሐፍ ቅዱስ ላይ ፍጹም ሰው ፍጹም አምላክ ነው።
ፍጹም ሰው ፍጹም አምላክ በሚለው የቱ ጋር ነው ያለው? አለ አሁን እጄ ላይ መጽሐፍ ቅዱስ ስለሌለ ነው እንጂ አፈታለሁ። እኔ ደግሞ እሺ አሁን አንተ እኔ እንደጠየቀኝ አንድ ጥያቄ ጠይቂ። በቃሽ አንድ ጥያቄ ልጠይቅህ። አየሽ እሺ አብ ቆይ ልጠይቅህ፣ ምድርና ሰማይ በምንድን ነው የቆመው? በአምላክ በአላህ ስብሐነ ወተዓላ ትእዛዝ። ማስረጃ ልስጥህ። ወሚን አያቲሂ አን ተቁመ ሰማኡ ወልአርዱ ቢአምሪሂ። ይሄ የታወቀ ነው። ግን አላህ ምን አለ ሲናገር በአምላክ ወሚን አያቲሂ ከተአምራቶች መካከል አን ተቁመ ሰማኡ ወልአርዱ። አንድ ጊዜ ላውራ ትፈቅጂልኛለሽ? አንድ ደቂቃ አልቆይም። አብሽሪ፣ አንድ ደቂቃ ራሱ አልቆይም። ላውራ። ሰማይና ምድር በምንድን ነው የቆሙት አለች። በአምላክ በአላህ ስብሐነ ወተዓላ ትእዛዝ፣ በትእዛዙ አቆማቸው። አላህ ሲናገር ምን አለ? ወሚን አያቲሂ አን ተቁመ ሰማኡ ወልአርዱ ቢአምሪሂ ሱመ ኢዛ ደዓኩም ደዕወተን ሚነል አርዲ ኢዛ አንቱም ተኽሩጁን ይላል። ከተአምራቶች መካከል ሰማይና ምድር በትእዛዜ መቆማቸው ነው አለ። በትእዛዙ ኢነላሃ ዩምሲኩ ሰማዋት ወልአርድ አን ተዙላ ወለኢን ዛለታ ኢን አምሰከሁማ ሚን አሐድን ሚን ባዕድ ይላል። እኔ አምላካቸው አላህ ሰማይና ምድርን እንዳይንቀሳቀሱ በትእዛዜ ይዣቸዋለሁ አለ። እኔ ቢንቀሳቀሱ እኔ ቢሄዱ ከእኔ ከአላህ ውጭ ሌላ ማን ነው ሊይዛቸው የሚችል? በትእዛዙ እያለ ይናገራል። ይህም እሺ፣ ሌላ ጥያቄ አለሽ? እሺ፣ ሰማይና ምድር በቃል ነው የቆመው። መጽሐፍ ቅዱስ ላይ በቃል ነው የቆመው። አሁን ዋነኛው ጥያቄ ይሄን ልጠይቅ ሳይሆን እግዚአብሔር ወደ ምድር መድኃኒታችሁ ይሆን ዘንድ ሰው ልካለሁ ብሏል። ይሄ ማለት ምን ማለት ነው? አስረዳኝ እስኪ። አዎ እንግዲህ እግዚአብሔር በየጊዜው መድኃኒት እያደረገ ሰዎችን ያስነክሳ ነበር፣ ይልክ ነበር። ኢየሱስ ክርስቶስንም እንዲሁ በጊዜው ለእስራኤል ሰዎች መድኃኒት አድርጎ በየጊዜው ምን ጋር ነው በየጊዜው ያለው? አዳኝ ይልክ ነበር እግዚአብሔር። ሌሎችን ማስረጃ ልስጥሽ? በየጊዜው እግዚአብሔር በየጊዜው ይልክ ነበረ። አዎ አዳኞችን ልኳል ከኢየሱስ ክርስቶስ ለዓለም መድኃኒት ይሆን ዘንድ ለዓለም መድኃኒት ይሆን ዘንድ መድኃኒትን እልካለሁ ብሎ የሰው መድኃኒት እልካለሁ ብሏል አላለም? እልካለሁኝ መድኃኒት አላለም። ነገር ግን አላለም። ማስረጃ አለሽ? ከማስረዳት ይልቅ አሁን መከራከሩ ነው አንቺ የፈለግሽ። ላስረዳሽ ነበር። አሁን ብሏል እያልኩኝ እኮ አላልኩም እኔ መድኃኒት እልካለሁ ብሏል አላልኩሽ? የቱ ጋር ነው እንደሱ ያለው? መጀመሪያ አዳምጠኝ። የሰው ልጅ ለዓለም የሰው ልጅ መድኃኒት እልካለሁ አላለም? አላለም። አሁን ላስረዳሽ መረዳት ትፈልጊያለሽ? መድኃኒት ስለሚለው ጉዳይ አውቃ ወጣች። ያቻታል